ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ቤዛ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንድትመለከት ነው ያው ቤዛ አሁን ላይ ሉላ እንግዲህን ሆና ገብታለች ዶክተሩን ለማዋለል እንዲሁም ንብረቴን በእጅ አስገባለሁ በማለት ሉላን መስላ እነ ዘርፌ ጋር ተቀላቅላለች። እናም ዶክተሩ እንግዲህን ተለውጠሽብኛል እያላት ነበረ። እሷም ይሄንን አይደል እንዴት ታዲያ የምትፈልገው? ስለዚህ አክስቴ ባለችው ሀሳብ ተስማምቻለሁኝ ትለዋለች። እሱም በጣም ተገርሟል። እንዴት ሀሳቧን ልትቀይር ቻለች? እሺ ሉላ ይሄንን ጨዋታ እስከ መቼ ድረስ እንደምትጫወች ያለሁኝ እያለም እንግዲህ እሺ በቃ ራት ምናምን ነገር ልጋብዝሽ ይላታል። ራት ውጭ እንብላ እያላት ነበረ። ቤዛም እንግዲህ ለምንድን ቤት አይሆንም ራቱ ብትለውም አይ ውጭ እንድጋብዝሽ ስለፈለኩኝ ነው ትለዋለች። እሺ እንደዛ ከሆነ ሀብቱን ምናምን እንግዲህ ከዘርፌን ወደ ጎን ብለን ሁሉንም ነገር በራሳችን እንድናደርግ እያለችው ነበረ። ቤዛ አሁን ላይ እንግዲህ እንደተመለከት ነው እቅዶቿ ሁሉ በአሪፍ ሁኔታ እየሄዱላት ይገኛሉ። ግን ማለት የምፈራው ነገር ቢኖር የሆነ ዶክተሩ ወይም ይች ዘርፌ የምትባለው እንግዲህ እንዳይነቁባትና ጉድ እንዳትሆን ነው የምፈራው። በጣም እፈራላታለሁና እና ምራት እንግዲህ ሊበሉ ተያይዘው ወጥተዋል። ስለ ቤዛ ስትጠይቀው ቤዛ በጣም ክፉ ሴት ነች እያለም እንግዲህ አንቺን ስመለከተሽ ፍቅሬ እንዳዲስ አገረሸብኝ። ቤዛ ማለት ከልጅነት ጀምረን አፈር ስንፈጭ አደግነን። አሁን ግን በጣም ማለት ታናደደኛለች። በጣም ራስ ወዳድ ነች እያለም እንግዲህ አልሰማን ግቢያ በለው ነው የሚባለው። እንግዲህ ራሷን ለራሷ እያማላት አይተናል ማለት ነው። ያው ሳሚ እንግዲህ ወደ ራት ይዟት ሲሄድ እያየ ነበረ። ቤዛ አሁን ሳበዛሹ ከዚህ በላይ መታገስ አልችልም እያላት ነበረ። ማለቴ በቃ ማለት እንግዲህ እሱ ሳሚ አሁን ላይ እንግዲህ ይተናኮሏታል በሚለው እንግዲህ ለቤዛ በማሰብ ነው። እናንተ ዶክተር ጋር እንግዲህ ተያይዘው እዚህ ቤትማ ተመልሰ ሁለተኛ አትመጣም እያለም እንግዲህ ይነግራታል ማለት ነው። እናም እንደዛ እንግዲህ ሱራፌ ሳሚ እንግዲህ ወደ ቤት መጥቶ አንቺ እዛ ሀገር ማን ነው ብለሽ ተቀምጠሻል? ወይኔ ቤዛን የሆነ ነገር ያደርጓታል። ቆይናና መጠጥ ውስጥ የሆነስ ነገር ጨምረው ቢገሏትስ እያለ በጣም እየተጨነቀ ነው። ምንድን ነው የምታወራው? ትለዋለች ሉላ ማለት ነው። ሱራፌል እዚህ መሆኔን እየፈለገ አይመስለኝም። እባክህን ለትንሽ ጊዜ ቢሆንም የሆነ ቦታ ፈልግልኝ ስትለው ጊዜም ቢሆን ታውቂያለሽ ሁሉም ነገር እየተበላሸ ነው ያለው ወይኔ እያለም እንግዲህ ክንሳሚ በጣም እየተጨነቀ ነው። ስለማን ነው እያወራ ያለው? ስለ ቤዛ ነው? ስለማን ሊሆን ይችላል? ስለ ቤዛ ስለማን እናወራለሁኝ? ወይኔ ታውቂያለሽ በር ላይ ቆሜ እየተመለከትኩ ነበረ። እናም እራት ምናምን ይዟት እየወጣ ነው በማለትም ይነግራታል። ደርሼ ነገሩን ላላበላሸው አስቤ ነበረ ግን አልቻልኩም ይላል። አመለጡኝ፣ ማን ያውቃል መጠጥ ውስጥ አድርገው ቢገሏትስ እያለም እንግዲህ ይሄንን እያወሩ እያለ ሱራፌል ይመጣል። ለምንድነው ውስጥ እንዳለ ያልነገርሽኝ ሲልም ወይኔ ሁሉም ነገር ሰምቼ ነበር ሮቤል ለራስክ ነው ምናምን እያለ ወይኔ ምንድን ነው? ምን ማለት ነው? ሱራፌል ምን ሆኖ ነው? እንደምን አስበ ነው? ቆይ ቤዛ ቆይና ቤዛን እንደምታስባት እያለም እንግዲህ ተቀልሳ ይሄ ተቀልሳን ይሄን ሁሉ የሆነው ቦታ ባንተ ምክንያት ታውቃለህ? ይሄ ሁሉ የሆነው ባንተ ምክንያት ነው ይለዋል እንግዲህ ሱራፌልም ማለት ነው። እናም ሚስቴ ለአውሬ የላካት አንተ ነህ የተረገምክ እያለም እንግዲህ የተረገማችሁ ናቸው አንቺም እያለም እንግዲህ ሱራፌል በጣም ይናደዳል። ሁላችሁም የተረገማችሁ ናችሁ ወይኔ ዙሪያዬን እያለም እንግዲህ ሱራፌል ተረጋጋ ቢለውም እንግዲህ እሱም ሊረጋጋም አልቻለም። ወይኔ የፈራሁት ታይሽ ነገሩን እንዴት ብለሽ እንዳበላሸሽው እንዴት ውስጥ እንዳለ አትነግሪኝም? ቆይ አንቺ ምን አይነት ሴት ነሽ? እያለም እንግዲህ ሉላ ላይ ሁሉም ይጮህባታል ማለት ነው። ሲጮህባት እንግዲህ ዘርፌ ደግሞ ያው ቤት ትመጣለች ማለት ነው። ስትመጣም እንግዲህ
ማለት ቤዛ ከወትሮ በጣም ተቀይራለች ምናምንና እንዴ ከወትሮ ተቀይረሽብኛል ልበል ስትላት እና ታዲያንቺስ ይህንን አይደል እንደ የምትፈልጊው ትላታለች። እናም በቃ ለማንኛውም አክስቴ ካላስቸገርኩሽ ወደ ክፍሌ ሄጄ ልተኛ ትላታለች። እሺ ምናምን ትላታለች እሷ። ቤዛም ወደ ውስጥ ገብታ ትሄዳለች። ቆይ ባልሰራልሽ አለቅሽም እያለችም እንግዲህ እንትን ትላታለች ማለት ነው። እናም ወደ ውስጥ ገብታ እንግዲህ ሉላ ትደውልላታለች። በጎንም ዘርፌ እንግዲህ ዶክተሩ ጋር ይሁን እማጋ እየደወለች እንደሆነ ባናቅም እንግዲህ ስትይደዋወሉና ይኸውልሽ እዚህ ነገሮቹ እየተበላሹ ነው ትላታለች ሉላን። ቤዛም ደግሞ እዚህ ነገሮቹ በአሪፍ ሁኔታ እየሄዱ ነው በማለትም ትነግራታለች። እናም እንደዛ ስትነግራት እባክሽን እኔ ነገሩ ከመጀመሪያውም ጀምሬ አልተመቸኝም ነበረ። አሁንም ነገሩ ሊበላሽ ነው። ሱራፌል አንቺና ሮቤል ወደ እራት ልትበሉ ስትወጡ ሳሚ አይቷችሁ ነበር። ሳሚ ሲያወራ ሰምቶ በጣም ተናዶ ወደ አንቺ ጋር እየመጣ ነው። ምን ወደ አንቺ ጋር እየመጣ ነው? አዎ ወደ አንቺ ጋር እየመጣ ነው። እንደዚህ አታደርጉኝም? ቆይናና ለምንድን ነው ነገሮችን በራሴ እንዳደርግ ለምንድን ነው የማፈቅዱልኝ? ለምንድን ነው እየተከተላችሁ ካለ የምታበላሹብኝ ህይወቴ የምታመሰቃቅሉት በማለትም እንግዲህ ቤዛ ተመልስላታለች። እና ሱራፌልም እንግዲህ በግድም እንዴትም ብሎም እንግዲህ ወደ ቤት ሊገባ ችሏል ማለት ነው፣ ወደ ቤዛ ጋር። ቤዛም እንግዲህ ተቀብላ እንግዲህ ወደ ክፍሏ አስገብተዋለች። አስገብተውም ሱራፌል እንግዲህ ከስንት ጊዜ በኋላ ዛሬ ከቤዛ ጋር አብሮ ማደር ችሏል ማለት ነው። አብረው እንግዲህ ሲያድሩ ቤዛ እንግዲህ ጠዋት ላይ አክስቷ ትደውልላታለች። ስትቆረቆር በር እንግዲህ በጣም ትነሳለች ማለት ቤዛ እንግዲህ ትደነግጥና ትነሳለች። ሱሪ ተነሳ ምናምን በማለት እንትን ትለዋለች። እንዴ እዚህ ነው እንዳደርኩት ይላል ሱራፌል። አዎ እዚህ ነው ያደርከው፣ ለስንት አመት የተመኘከውን አብረኸኝ ያደርካ አይደለ በማለትም እንግዲህ ትነግረዋለች ማለት ነው። እና እባክሽን ቤዛ ሁሉንም ነገር ትተን እንሄድ ወደ መጣንበት እንመለስ ሲላትም ቤዛም እንግዲህ ከኔ በጭራሽ የሚሆን አይደለም፣ በጭራሽ አይሆንም፣ እኔ ሀብትና ንብረቴን አስመልሳለሁኝ፣ አንተ ግን ነገሮችን ሁሉ እንዳታበላሽብኝ ትላለች። እሱም እንግዲህ አብረሽኝ የማትሄጂ ከሆነ ሁሉንም ነገር ለዘርፌ ነግራታለሁ ይላታል። እናም እንደማትነግራት አውቃለሁ፣ ምክንያቱም የለፈውበትን ሀብት ሁሉ ገደል እንዲገባ አትፈልግም ትለዋለች ማለት ነው። እንደዛ ስትለው እንግዲህ እና ምን የመሰለ ቁርስ ሰርቼ ልከመጣለሁ ላንተ ብቻ ነው እሺ፣ እናም እዚሁ ጠብቀኝ እንዴ ለሳሚ ብቻ ማን ነው እንደዚህ አይነት ስራ የሰጠው? አንተም ይሄንን ነገር ልመደው እንጂ እያለችም እንግዲህ በለስላሳ አንደበቷ ቤዛ ሱራፌልን ትሸነግለውና በቃ እዚህ ጠብቀኝ ቁርስ ሰርቼ እመጣለሁ ትለዋለች። እሱም ምን አይነት እብድ ሆንሽ ልጅ ነች፣ እባክሽን ቤዛ እንደዛ አታድርጊ እያለም ይገኛል። ውድና የተከበራቸው የቻናሌ ቤተሰብ እስከዚህ ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።